አንደበታችን ይሳደባል፣ እንሳደባለን። አቤት አሁንማ ስድብ ማዕረግ የሆነበት ጊዜ እኮ ጥሩ ተሳዳቢ ነው የሚከበረው ነው። ስለዚህ እንሳደባለን፣ እንዋሻለን፣ እናማለን። ሐሜት አያድርግብኝ እንጂ ብለን እናማለን። አንዳንድ ሰው እጁን ታጥቦ የሚሰራው ኃጢአት አለ። እኔ ለማማት ብዬ አይደለም ብሎ ያማል። ይህም ኃጢአት ነው። በአንደበታችን ብዙ ኃጢአት በቀን ውስጥ እንሰራለን። ከቃል ብዛት ኃጢአት ሳይኖር አይቀርም ይላል መጽሐፍ። ብዙ በተናገርን ቁጥር ብዙ ኃጢአት እንሰራለን። ለዚህ ነው ሰው ለመናገር የዘገየ ዝም ለማለት ግን የፈጠነ ይሁን የተባለ፣ ለመስማት የፈጠነ ይሁን። ስለዚህ ብዙ በአንደበታችን ኃጢአት እንሰራለን። ሶስተኛው በሐሳባችን ነው። በግብር ባንሰራ፣ በአንደበታችን ባንሰራ፣ በሐሳባችን በቀን ውስጥ ብዙ ኃጢአት እንሰራለን። እንደውም ለመናገር የምናፍረውን ለመፈጸም የማንደፍረውን በአንደበታችን ግን በሐሳባችን ግን የምናወጣው የምናወርደው ብዙ አይነት ኃጢአት አለ። ይህንን ኃጢአት በድያለሁ፣ አስቀይሜዋለሁ እግዚአብሔርን ብለን ስንጸጸት እውነተኛ ንስሐ ይባላል። ይህ ንስሐ እግዚአብሔር ለሁላችን ያድለን። ከተጸጸትን በኋላ ደግሞ ኃጢአታችንን እንድንናዘዝ ይፈልጋል። ንስሐ መጸጸት ነው። ግን ጸጸት በምንድን ነው የሚገለጸው? እግዚአብሔር ኃጢአታችንን እንድንናገር ይፈልጋል። እስቲ የመጀመሪያዎቹን በደለኞች ላስታውሳችሁ። የፈረደባቸው አዳምና ሔዋን። ያው የነሱ ስለተጻፈ ነው እንጂ እኛ ከነሱ የተሻለ ኃጢአት በብዛትም በጥራትም ሰርተናል። ግን ያው መጽሐፍ ቅዱስ ላይ ያለው የነሱ ነው። አዳምና ሔዋን ምንድን ነው የሰሩት? አትብሉ የተባሉትን ዕፀ በለስ ምን አደረጉ? በሉ። ሔዋንን እባብ መጥቶ ዕፀ በለስን መከልከላቸውን ስትነግረው እግዚአብሔር አትብሉ አለን ስትለው አየለም እንደሱ እኮ አምላክ እንዳትሆኑ ነው፣ ሞትን አትሞቱም አላት። ግድ የለሽም ብሎ መከራት ዲያብሎስ። ይሄ በነገራችን ላይ ሰይጣን ዛሬም እባብ ሆኖ ይመጣል እኛ ጋር። እባብ እንኳን አይሆንም፣ አንዴ የተነቃ ዘዴ ስለሆነ። በተለያየ ሰው ግን ይመጣል። ጓደኛ ሆኖ ይመጣል፣ ዘመድ ሆኖ ይመጣል፣ የቅርብ ወዳጅ ሆኖ ይመጣል። ብዙ ወጣቶች ሕይወታቸው የሚበላሸው እንደዚህ አይደል እንዴ? ይህን ብትቀምሰው አትሞትም እየተባሉ አይደል እንዴ መጠጥ የጀመሩት? አደንዛዥ ዕፅ የጀመሩት? እስከ ዛሬ ቀምሰው አታቅም፣ ቀምሰሽው አታቂም፣ ሄደሽ አታቂም፣ እንዲህ አይነት ቦታ ይህን አይተኸው አታቅም። ኧረ አትሞትም እኮ ምንድን ነው የሚያስፈራ? አንዴ ሞክረው ግድ የለም አይዞ። ሰይጣን እባብ መሆን ትቶ ጓደኛ መሆን ጀምሮ። ስለዚህ ሔዋን የእባብን ምክር ሰማች፣ ዕፀ በለስን በላች። እንኳን አምላክ ልትሆን ሰው መሆንም አልቻለችም። ከዛ በኋላ ክብራቸው ጸጋቸው ምን አለ? ተገፈፈ። እርቃናቸውን ቀሩ። ኃጢአት ማለት እርቃን መሆን ነው ምእመናን፣ ራቁት መሆን ነው። ከጸጋ እግዚአብሔር መራቆት ነው። ኃጢአት ማለት ቀጥታ ትርጉሙ ማጣት ነው። ራሱ እግዚአብሔርን ማጣት ነው። ተጎሳቆሉ። ይህን ጊዜ አዳም በገነት ዛፎች ውስጥ ተሸሸገ ይላል። ኃጢአት እኮ መሸማቀቅ ነው፣ ማፈር ነው። ኃጢአት ቀና ብለን እንዳትሄድ የሚያደርግ ነው፣ የሚያሸማቅቅ ነው። ስለዚህ በገነት ዛፎች መካከል ተሸሸገ። ቅጠል አምጥቶ ፊቱ እርቃኑን ለማልበስ ሞከረ። ኃጢአታችንን ለመደበቅ የምናደርገው ጥረት ማለት ነው። ይህን ጊዜ እግዚአብሔር በገነት መሃል አዳምን ሊፈልገው ወጣ ይላል። አዳም አዳም ሆይ ወዴት ነህ አለው ይላል። አዳም አዳም ሆይ ወዴት ነህ? ስማችሁን ቀይራችሁ ይህን ጥሪ ለራሳችሁ አዳምጡት አንድ ጊዜ። መጽሐፍ ቅዱስ ላይ ስማችን ተቀይሮ ነው እንጂ ሁላችንም ስማችን አለ፣ ታሪካችን አለ። እገሌ እገሌ ሆይ ወዴት ነህ የሚለው አዳምን አይደለም። መጽሐፍ ቅዱስ ላይ የተጻፈው አዳም ከሞተ ከስንት ዓመት በኋላ ነው ሙሴ ኦሪት ዘፍጥረትን የጻፈው። ለአዳም አይደለም ለእኛ ነው። የት ነው ያለው ይላል እያንዳንዳችንን እግዚአብሔር ማለት ያለንበት ጠፍቶት አይደለም። ምን እየሰራ ነው? ወድቀሃል፣ ተነስተሃል፣ ጽድቅ እየሰራ ነው፣ ምንድን ነው እያለን አዳም አዳም ሆይ ወዴት ነህ አለው። እግዚአብሔር አዳም ያለበትን ቦታ ያውቃል አያውቅም? ያውቃል። ይህን ጊዜ አዳም ራቁቴን ስለሆንኩኝ ፈራው ተሸሸኩም ማለት። ከኔ ጋር ናችሁ ምእመናን? እግዚአብሔር ከሁላችን ጋር ይሁን። ራቁቴን ስለሆንኩኝ ምን አልኩ? ፈራው ተሸሸኩም ማለት። አሁን አዳም ኃጢአቱን ተናገረ አልተናገረ? መልሱልኝ። አልተናገረም። የአዳም ኃጢአት ራቁቱን መሆን ነው እንዴ? ምን ማድረግ ነው? ዕፀ በለስን መብላት ነው። ኃጢአቱን ትቶ ኃጢአቱ ያመጣውን ችግር ነው ያወራው። ራቁቴን ስለሆንኩኝ ፈራው አለ። ራቁቱን መሆኑን አይደለም መናገር ያለበት፣ ዕፀ በለስን በላው ነው ማለት ያለበት። ብዙ ጊዜ ንስሐ አባቶቻችን ፊት ቀርበን ኃጢአቱን ትተን ኃጢአቱ ያመጣውን ችግር የምናወራ ሰዎች አሉ። አባ ይሄ መጠጥ እኮ ጤና አሳጣኝ ይላል። ምን አመጣው? ሰካራም ነኝ ነው የሚባለው አይደል? መጀመሪያ ቀጥታ ኃጢአቱን ዘሎ ኃጢአቱ ያመጣውን ችግር ተናገረ። እግዚአብሔር ደግሞ ጠየቀው።
ራቁትህን መሆንህን ማን ነገረ? አትብላ ካልኩ ዛፍ በላህን አለ። ይገርም ቅድመ ይፍጥሮ ለአዳም ያምር ግብሩ ይላል። አዳምን እኮ ያውቃል ሳይፈጥረው እንደሚበድል። መረጃ አይደለም እግዚአብሔር እየጠየቀ ያለው። እመን ኃጢአትህን አፍ አውጥተህ በድያለሁ በለኝ ነው የሚል። ይህን ጊዜ አዳም ምን አለ? ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላሁ አለ። አሁን ተናገረ አልተናገረ? ተናገረ። ከዛፉ ሰጠችኝና ምን አልኩ? በላሁ ነው ኃጢአቱ። ከዛ በፊት ያለው ንስሐ ሳይሆን ክስ ነው። ማንን የከሰሰው? መልሱልኝ። ሔዋን። አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር። ረዳት ትሁንህ ብለህ ምን ያልከኝ አንተ እሷን ባሰጠኝ እሷን ማሰጠኝም እኔ ምን አልልም አልበላም። ስለዚህ ሁለተኛ ተከሳሽ እግዚአብሔር። አንዳንዴ ኃጢአትን ሰራና ወይ ሰውን ከሳል። ጓደኛዬ ገፋፍቶኝ እገሌ ገፋፍቶኝ እንዲናርግ ብላኝ ይሄ በሰው ስናመካኝ። ሁለተኛ እግዚአብሔር ላይ እናመካኛለን። ደስ ብሎን የሰራነውን ኃጢአት ምን ነው ተውከኝ እንዲህ ሲሆን ደስ ብሎ እኮ ነው ያረኳት። በነፃ ፈቃድ የሰራውን ኃጢአት እግዚአብሔር ላይ መልሶ መስጠት ማለት። ስለዚህ ረዳቱን ብለ የሰጠኝ ሴት ከዛፉ ሰጠችኝ። በጣም ይገርማል። የሰጠኝ ሴት በሉ እስኪ አይሰማም። የሚገርም እኮ ነው። ሔዋንን ያገባት ሰሞን አዳም ምን ሲል ነበር? የሰጠኝ ሴት አይደለም አጥንትሽ ስጋሽ። ይኸውላችሁ ትዳር ሲጀመር አጥንቴ ስጋዬ አካሌ ይላሉ ባሎች። ከዛ ትንሽ ሲቆዩ እቺ ሴት ይላል፣ የሰጠኝ ሴት ይላሉ። ሲቀዘቅዝ ማለት ነው ፍቅር። መጀመሪያ ግን አካሌ ነው አጥንቴ ነኝ። አጥንቴ ሰጠችኝና በላሁ አላለም። አካሌ ሰጠችኝና በላሁ አላለም። የሰጠኸኝ ሴት አለ። ለእግዚአብሔር መልሶ ሰጠው። እግዚአብሔር ይህንን አዳም የከሰሰውን ክስ ሲሰማ እንዴ ሔዋን ላይ ዞሮ አንቺ ምን ሆነሽ ነው የሰጠሽው? ለምን ሰጠሽው አላላት። ያደረግሽው ምንድነው አላት። እስኪ በሉ ያደረግሽው የአዳምን ወሬ ይዞ ሔዋን ላይ የሚጮህ አምላክ አይደለም እግዚአብሔር። ከሰው ወሬ ሰምቶ ሌላው ሰው ላይ የሚጮህ አምላክ አይደለም። የሱን ሰማ ጥሩ አለና ወደ አዳም ዞረ፣ ወደ ሔዋን ዞረ። ያደረግሽው ምንድነው አለ። እያንዳንዱ ሰው የየራሱን ታሪክ እንዲተርክ እድል የሚሰጥ አምላክ ነው። እሺ አንቺ ደግሞ ተናገር ያደረግሽው ምንድነው አለ። እሷ ደግሞ እባብ አሳተኝና በላዋለች። እኛ ሰይጣን አሳሳተኝ እንደምንለው ያም ሆነ ግን እግዚአብሔርን ሁሉ ጥያቄ የሚጠይቀው ለምንድነው ካላችሁ ኃጢአታችንን እንድንናዘዝ እንድናምን ማን ይፈልጋል? እግዚአብሔር። ቃየንም ወንድሙን አቤልን ገደለ። እግዚአብሔር ተገልጦ ምን አለ? ወንድም አቤል ወዴት ነው አለ። ያውቃል እኮ እንደገደለው። እግዚአብሔር መረጃ አይደለም የሚፈልገው እንዲያምንለት ይፈልጋል። ወንድም አቤል ወዴት ነው አለ። የወንድሜ ጠባቂው እኔ ነኝ አለ። እግዚአብሔር ኃጢአታችንን የምንናዘዝበት የምናምንበትም ብርታት ለሁላችን ያድለን። ይህን ካልን ምእመናን ኦርቶዶክሳውያን ምእመናን ኃጢአታችንን ንስሐ ለመግባት ለመጸጸት መቼስ ማንም ሰው ኃጢአት ሰርቶ ደስ ሊለው አይችልም። መሸማቀቁ አይቀርም። ቅጠሉስ መደበቁ አይቀርም። ቀና ብሎ ለመሄድ ማፈሩ አይቀርም። አሁን እግዚአብሔር ቸርነቱ ነው እንጂ ኃጢአታችንን ቢገልጠው ማን ከቤቱ ይወጣል? ኃጢአት ቢሸት ኖሮ እስቲ ምእመናን ቢሸት ከቤቱ የሚወጣ ሰው ወይ ግንባራችን ላይ ቢጻፍ አንድ ሰው ከቤቱ አይወጣም። ደብቆ ሸሽጎ እግዚአብሔር በቸርነቱ ነው ያቆመ። ኃጢአትን ብትጠባበቅ አቤቱ ማን ይቆማል? ኃጢአታችን ካሸማቀቀን ግን ማድረግ ያለብን ተስፋ መቁረጥ አይደለም። ማድረግ ያለብን ማዘን አይደለም። ራስን መጥላት አይደለም። ያንን ኃጢአት ተበቀሉት። በምን? በንስሐ። ኃጢአታችንን ብንናዘዝ ሊያነጻን የታመነ ነው ነው የሚለው። የነነዌ ሰዎች ሳይሰበኩ ንስሐ ከገቡ እናንተ እንዲየተነገራችሁ ለምን አትወስኑ? ሄደና ኃጢአቱን ተበቀለ። የነነዌ ሕዝብ ሁሉ ወድቆ ተነስቶ ይቅር በለኝ ብሎ ኃጢአታችንን በመናዘዝ ነው የምንበቀል። እግዚአብሔር እንድንጸጸት ይፈልጋል አንደኛ፣ ሁለተኛ እንድንናዘዝ ይፈልጋል፣ እንድንናገረው ይፈልጋል። ለማን ነው የምንናገረው? አሁን ብዙ ጊዜ ኦርቶዶክሳዊት ቤተክርስቲያናችን ኃጢአታችንን እንድንናዘዝ የምታዘል ለማን ነው? አይሰማም። ለንስሐ አባቶቻችን እና አንዳንድ ሰው በቀጥታ ለእግዚአብሔር ብነግረው ኃጢአቴን ይቅር አይለኝም ወይ? ለምንድን ነው ለካህን የምንናገረው የሚሉ ሰዎች አሉ። በጣም ይገርማቸዋል። እንደው ልብ ቢኖረን ኖሮ ማለት የነበረብን አረ ለእግዚአብሔር ከሚሆን ለሰው ይደረግልን ነበር። ከሰውና ከእግዚአብሔር የሚያስፈራው ማን ነው? ማንም ያስፈራው
ጀብዱ የሰራን ይመስል ማለት ነው። በቀጥታ በነገረው ውስጥ ምን ደና ነገር ያረክ መሰለ። በጣም ይገርማል። እስራኤላውያን ምን አረጉ መሰላችሁ? ሙሴ 570 ጊዜ እግዚአብሔርን አናግሮ እየመጣ ያናግራቸዋል። ከዛ እስከ መቼ ባስተርጓሚ አሉ፣ አመጹ። ከዚህ በኋላ በአንተ በኩል እንዲያናግረን አንፈልግም፣ እግዚአብሔርን ራሱ ወርዶ ያናግረናል። ሙሴ ትሁት አይደል? እሺ ይሁን በቃ ብሎ ጸለየ ወደ እግዚአብሔር። ጌታ ሆይ እናናግረው ብለዋል አለ ነው። በጣም ጥሩ። 3 ቀን ራሳቸውን ይቀድሱ፣ ሰውነታቸውን ከኃጢአት ይከልክሉ፣ ወደ ተራራው ስር ይምጡ፣ እኔ ያናግራቸዋለሁ። እሺ አሉ። እስራኤላውያን ታጠቡ፣ ታጠኑ፣ ከኃጢአት ተከለከሉ። ማንን ሊያናግሩ? እግዚአብሔር መጣ ወደ ሲና ተራራ ላይ። እግዚአብሔር ወደ ተራራው ሲመጣ ተራራው ነደደ። ምእመናን ነደደ። የሲና ድንጋዮች በነገራችን ላይ አሁንም ድረስ ከሰል ናቸው። የሲና ተራራ ድንጋዩ ከሰል። እግዚአብሔር በእሳት በጭጋግ በደመና ወረደ እና ተራራው መንቀጥቀጥ ጀመረ። ህዝቡ ፈሩና ወደ ሙሴ ዞረው ሙሴ ሙሴ ሆይ ከዛሬ ጀምሮ አንተ አናግረን እንጂ ማን ያናግረናል? እግዚአብሔር ያናግረን። እኛ ግን ኃጢአት ሰርተን እኔ በቀጥታ ብነግረውስ ምን አይነት ድፍረት ነው? ለምን መሰላችሁ እንደዚህ የምንዳፈረው? እግዚአብሔር ስለማይታይ የማያይ ይመስለናል። እስመ አይነ ሰብ ያፈርሆሙ ይላል። የሰው አይን ይፈራሉ፣ የእግዚአብሔር አይን ግን ከሺህ ፀሐዮች በላይ እንደሚያበራ ያውቁ። እኛ ኃጢአት ስንሰራ እንዳያየን የምንፈራው ሰውን ነው። ግን ማን ያያል? ጨለማ ውስጥ ብትደበቅ ጨለማ በሱ ዘንድ አይጨልምም። ከሰማይ ከምድር ከብርሃን ከጨለማ መደበቅ አይቻልም። እግዚአብሔር በሁሉ ውስጥ አለ እና ኃጢአት ስንሰራ ያላሰብነውን እግዚአብሔር ንስሐ ሲሆን ነው ወይ የምንጠይቀው? ለሱ በቀጥታ ልንገረው። ባጭሩ ግን ምእመናን በኦርቶዶክሳዊት ቤተክርስቲያናችን ትምህርት መጽሐፍ ቅዱስን መሰረት አድርጋ ንስሐ የምንገባው የምንናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ ነው። አንደኛ ለራሳችን። አንደኛ ለማ ለራሳችን። በዚህ በሉቃስ ወንጌል ምዕራፍ 15 ላይ ከአባቱ ቤት የጠፋው ያ ልጅ ታሪክ ተጽፏል። ይህ ልጅ አባቱን ንብረት ካወደመ በኋላ ባዶ እጁን ቀርቶ በአሳማ በረት ውስጥ ቁጭ ብሎ ሳለ ይላል ተጸጸተ፣ ወደ ልቡ ተመለሰ፣ ንስሐ ተሰማው። ይህን ጊዜ በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ ግን እዚህ በኃጢአት በረሃብ ሰቃያለሁ። ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ፣ እንዲህ ብዬ ነግረዋለሁ። አባቴ ሆይ በሰማይና በፊት በደልኩ፣ ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም፣ ከአገልጋዮችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን የተናዘዘው ለማን ነው? ለራሱ። ስለዚህ ምእመናን ወደ ንስሐ አባት ከመሄዳችን በፊት ወደ እግዚአብሔር ይቅር በለኝ ከማለት በፊት ቁጭ ብሎ ሰው ራሱን መመዘን አለበት። ምን ሳረግ ነው አልኩት? እስቲ ዛሬ እዚህ ቤተክርስቲያን ከመምጣታችን በፊት የት ነው ያልነው? ስራ ላይ ወይ ትምህርት ላይ ወይ ቤታችን ነው የሚሆን? ምን ስናደርግ ነው ያልነው? ማታ ማታ ነጋዴው ዛሬ ስንት አተረፍኩ ዛሬ ስንት ከሰርኩ ብሎ ቁጭ ብሎ ሂሳብ ያሰለ የለ? እስቲ በመንፈሳዊው ዛሬ ስንት አተረፍን ስንት ከሰርን? ነፍሴ ሆይ ዛሬ ከየትኛው እርሻ ነው ያልሽው ይላል ቅዱስ ባስልዮስ ማር ይስሐቅ። ነፍሴ ሆይ ዛሬ የትኛው እርሻ ላይ ነው ያልሽው? ለማን ስትሰሪ ዋልሽ? ለእግዚአብሔር ነው ወይስ ለሰይጣን ነው? ማንን ደስ አሰኘሽ? እስቲ ዛሬ በዋልነው ውሎ ማን ነው ደስ ያለው? እግዚአብሔር ነው ወይስ ሰይጣን? ምን ምን አደረግን ዛሬ? ምን ምን አወራን? ምን ምን አየን? ምን ምን ሰማን? የዛሬ ውሎህን ቁጭ ብለህ መመዘን አለብን። ስለዚህ የመጀመሪያው ኑዛዜ ለራስ ነው። ሁለተኛው ለካህናት ነው። ለካህናት እንድንናዘዝ የእግዚአብሔር ፈቃድ ነው። እኔ 3 ጥቅሶች ነግራቸዋለሁ። ነገር በ3 ይጸናል። አንደኛ መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ኢያሱ 7:7 ላይ አካን ለተባለ ሰው የእግዚአብሔር ነቢይ ሌዋዊው ኢያሱ የነዌ ልጅ ማለት ነው አንድ ቃል ተናግሮታል። አቆመውና ምን አለው? ልጄ ሆይ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ አለ። እስኪ በሉ ያደረከውን በሉ እንጂ ንገረኝ፣ ለእግዚአብሔር ተናዘዝ። ለማን ተናዘዝ? ያደረከውን ምን በለኝ? ለካህናት መናገር ለእግዚአብሔር መናዘዝ ነው።